ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ፈጣሪ የተመሰገነ ይሁን። ከእኔ ጋር ሁሉ ሰላም ነው። እናንተ ጋርስ እንዴት ነው? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እስቲ ሼር ላይክ እያደረጋችሁ ደምሩን፣ እንደማመር፣ አበረታቱን። እሺ እና እንደማመር ደምሩን። እስቲ በስደት ሀገር ያላችሁ ብዙ ውጣ ውረዶች ምናምን ያሳልፋችሁ ልኖሩ ትችላላችሁ። ብዙ አመት መታችሁ እዚህ የኖራችሁ ልኖሩ ትችላላችሁ። እና ምን ምን መከራ እንዳሳለፋችሁ ምን እንዳጋጠማችሁ እስቲ ትንሿ እንትን በሉልኝ ማለት ነው። እኔ በነገራችን ላይ ከመጣሁ በጣም ብዙ ጊዜ ሆኖኛል። ብዙ አመቶችን አስቆጥሬያለሁ። በዛው ልክም ደግሞ ጥሩዎችም አሉ መጥፎችም አሉ። እና አንዳንድ ጊዜ ወደ ሀገራችሁ መግባት ፈልጋችሁ ምን ብላችሁ አልሳካ ብሏችሁ ተስፋ ቆርጣችሁ የተቀመጣችሁ ሰዎች ስንት ሰዎች አላችሁ። እና የሰው ሀገር ስደት በጣም ከባድ ነው። ብዙ ጥሩዎቹንም መጥፎዎቹንም ብዙ ነገሮችን እንትን የምትሉባቸው ናቸው፣ የምታስተናግዱበት ነው ያለው። እና ስደት በጣም ከባድ ነው። ለማንም ሰው ስደትን እኔ አልመኝም እውነት። ለምን በዛው ልክም በጥሩ ልኩም መጥፎ ነገሮችን ብዙ ነገሮችን ስላሳለፍኩ ማለት ነው። እኔ ብዙ ጊዜ ወደ ሀገር መግባት ፈልጌ ብዙ ጊዜ አልሳካ እስካሁን ድረስ አልሳካ ያለኝ ቢኖር አገሬ መግባት እየፈለገው ምን እያልኩ ለምን እንደሆነ አላውቅም፣ ይኸው እስካሁን አለሁ ማለት ነው። እና አንዳንዴ ደግሞ ቤተሰብ ሲናፍቃቸው ብዙ ነገሮችን ስታስታውሱ ተስፋ የምትቆጡበት ቀኖች ብዙ አሉ። እና እነኛም እንዳሉ ሆነው ፈጣሪ ደግሞ ይመስገን እስካሁን ያደረሰን አምላክ እሱ ነውና እሱ ፈጣሪ ይመስገን ነው የምለው ማለት ነው። ለምን እኔ ከዛሬ 5 አመት በፊት ነበር ወደ ሀገር መግባት የፈለኩት ማለት ነው። እና ጀምረውና ወደ ሀገር ለመግባት ፈልጌ ብዙ ነገሮች ይቋረጡብኛል፣ ብዙ ነገሮች እንትን ይሉብኛል። እና አኪድ አሁን ለፋሲካ ራሱ ልገባ ብዬ ያ ነገር አልሳካ ብሎኝ የቀረሁበት እውነት። በአሁኑ ሰዓት ግን በቃ ወደ ሀገር ለመግባት ተስፋ ሞክራችሁ ተስፋ ስትቆርጡ የሆነ እንትን የሚላችሁ ነገር የለም። በአሁኑ ሰዓት እንደዛ ነው ያለሁት ማለት ነው፣ ተስፋ በመቁረጥ ውስጥ ማለት ነው። እና እሱ ደግሞ አይታወቅም ፈጣሪ ለእኔ አሁን አይደለም የምትገቢበት ቀን ብሎም ሊሆን ይችላል። እና ፈጣሪ ፈቀደ ድረስ እኔም ሙከራዬን አልተውም፣ እሞክራለሁ። እሱ ፈጣሪ ፈቅዶ ደግሞ ከቤተሰቦች ጋር እንድገባ ሁሌም ምኞቴ ነው። እና በጣም ከባድ ነው፣ በጣም ይከብዳል። እኔ ብዙ ተስፋ የቆረጥኩበት ለምን እንደሆነ ታውቃላችሁ? ቤተሰብ በዚህ ቀን እመጣለሁ ብላችሁ ለቤተሰብ ተናግራችሁ ቤተሰብ ተስፋ ኖሮት ሳትመጡ ስትቀሩ ቤተሰብ ምን ያክል ተስፋቸው እንደሚጨልም ምን ያክል እንደሚከፋቸው እኔ እንደከፋኝ እነሱን መከፋታቸው አይቀርም። ለምን ልጄ ትመጣልናለች፣ ልጃችንን ልናያት ነው፣ ከብዙ አመት በኋላ ነው ከቤተሰብ ጋር የምትገናኙት። ተስፋ አድርጎ ያ ነገር ሳይሳካ ቀርቶ አይ መምጣት አልችልም ብላችሁ ለቤተሰብ ስትናገሩ እንዴት ምን ያክል ስሜት እንደሚሰማ እስቲ ይህ ስሜት ያጋጠማችሁና የደረሰባችሁ
እስቲ አንዳንድ ነገሮችን እንትን በሉ። ምን ባደርግ ነው ምን ባደርግ መፍትሄ ይኖራል ብላችሁ እስቲ እንትን በሉልኝ፣ ኮሜንት ላይ ጻፉልኝ። ያላችሁን ነገሮች ደግሞ አጋሩኝ። እንደዚህ ብታረጊ እንደዚህ ጥሩ ነው ብላችሁ እስቲ ምከሩ። እና በጣም ነው የሚከብደው እውነት በጣም አንዴ ደግሞ ወደ ሀገር መግባት ፈልጋችሁ ደግሞ የሆነ ስራ ራሱ ያስጠላችኋል። መስራት ፍላጎታቸው ይቋረጣል። የስራ ያላችሁ ፍላጎት ምናምን በጣም ያስጠላል። እና እኔ በአሁኑ ሰዓት ያጋጠመኝ እንደዛ ነው። ለምን በጣም ብዙ አመት ስለሆነ ምን እንደሆነ አላውቅም። መግባት እፈልጋለሁ ግን ተስፋ መግባት እየፈልጋችሁ ተስፋችሁ ሲጨልም እንደገና ደግሞ አንድ እንትን ብላችሁ አይ መግባት ስላልቻልኩ ነው ብላችሁ ስትሉ ሰው አመኔታ ሳይኖረው ሲቀር አውቃችሁ ላለመግባት ፈልጋችሁ እንደዛ ምናምን ነገር ሲሆንባችሁ የሚሰማችሁ ስሜት በጣም ከባድ በጣም እና እግዚአብሔር ይመስገን ነው የምለው። አንድ ሰው ደግሞ ሰው ጤነኛ ሆነው ደግሞ እንትን ሲል ደግሞ ፈጣሪ ይመስገን እግዚአብሔር ይመስገን ነው ማለት ያለብን። ለምን ስደት በጣም ከባድ ስለሆነ እኛ ወደ ሀገር ለመግባት ነው አልተሳካ ብሎን ነው እዚሁ ወጥተው ብዙ የሚቀሩ ሰዎች አሉ አይደል እንዴ? እና አንድ ቀን ፈጣሪ የፈቀደ ጊዜ ሁሉም ነገር ይሆናል። እና በሀሳባችሁ እንደገና ደግሞ የዚህ ተሞክሮ ካላችሁ እንደዚህ ብታረጊ እንደዚህ ጥሩ ነው ብላችሁ በሀሳባችሁ የምትረዱኝ ካላችሁ እንትን ካላችሁ እስቲ እንትን ባሉ እሺ ሀሳብ ስጡኝ ማለት ነው። ለምን የልጅ ናፍቆት በጣም ከባድ ነው። ቤተሰብስ እሺ ችግር የለውም ትችሉታላችሁ። ልጃችሁ መቼ ነው የምትመጪው? አትመጭም ወይ ብለው ሲጠይቋችሁ በጣም ይከብዳል። ስሜቱ በጣም ከባድ ነው እና እኔ ለፋሲካ ቤተሰብ ብቻ ሳይሆን የተከፋብኝ ልጆችም ተከፍተዋል። በጣም ነበር የጓጉት።
እና ያቺ ቀን መድረስ አልቀረም። ደረሰች። ፋሲካ ደረሰ። የፋሲካ ወዚማ